በቃ ሄርሜላን አሳቢ ሆነ እኔን ለመክሰስ አትምጣ። እኔ ለሄርሜላ ደግም ላስብ መጥፎ አንተ አይደለም የምትነግረኝ እኔ አውቃለሁ። ገባ አንቺ ልሽ ለሄርሜላ አገዘሽም ደግፈሽም አታቂም። ሁሉ ጊዜም ለወንድምሽ ተቆርቋሪ ለወንድምሽ ነው ለእውነት ቆመሽ አታቂም። ደግፋለሁ አንተ ለሄርሜላ አልክ ለአብርሽ አልክ አይመለከተኝም። እውነት ባለበት ቦታ አለሁ እኔ አታጣኝም ታገኘኛለህ። ይሄንን ደግሞ እንድታቀፈልጋለሁ። ሄርሜላ ጋር እውነት ካለ አለው አብርሽ ጋር እውነት ካለ አለው ሩታም ጋር እውነት እያለ ነበርኩ። ገባ ሄርሜላ ማልቀስ ዋንኛ ተጠያቂያችሁ አንቺ ዴቭ ናችሁ። ወራባክ በአብርሽ ህይወት ግቢ በይ ብላችኋል። እኔ ነበርኩኝ እነሱ ሲገናኙ አንቺ ኮነሽ ቤት ራት ጋብዘሻቸው እና ታዲያ ከአብርሃም ጋር ጊዜ እንዲያሳልፉ እንዲገናኙ እያደረግሽ የነበረሽ እኮ አንቺ ነሽ። እኔ ነበርኩ እኔ ነኝ ያገናኛቸው። አይተኛል። አዎ እኔ ነኝ ያገናኛቸው። ምስክር እኮ ቪዲዮ ለምቷሽ ምን ሆነሃል? ቪዲዮ ምስክር ቢሆን እኔ እንዳላገናኛቸው እኮ ይመሰክራል። ምን ሆነሃል አንተ? ምንድነው የምትዋሸው? ምንድነው የምትቀባጥረው? ሙሉ ቤተሰቡ ኤርሜላን እየጎዳ ነው። ያብራሽ ቤተሰብ ሙሉ ዴቭም ቡዜም የምሬ ነው። ለሷ በማሰብ መቼም አይደለም ልንገርሽ። አሁንም እየጎዳችኋት ያላችሁ አይመለከተም። ማይሆን ነገር አታውራ። ማይሆን ነገር አታውራ። ቢኒያም ገብቷል። ይኸውልህ አሁን ከሷ ጋር በንግግር ላትግባባት ትችላለህ፣ ግን ቡዜ ተጠያቂ ልታደርጋት አትችልም። እዚህ ጋር እንዴት አላደረጋት? ይኸውልህ ገብቷል። መጀመሪያ ሀብላ ስትጀምር ሄርሜላ ከአብርሽ ጋር ሀብላ ፍቅር ስትጀምር ቡዜ አይደለም ጀምሪ አብርሃም ይወድሻል፣ ሄርሜላ ደግሞ ለአብርሃም ትወድሃለች ምናምን ብላ ያስጀመረችው። ገብቷል። ሰላም ውድ የኛ ፋሚሊዎች እንደምን አላችሁ? እግዚአብሔር ይመስገን እኔ አለሁኝ ደህና ነኝ። እንግዲህ ሳምንታችሁ እንዴት ነበር? እግዚአብሔር ይመስገን እኛ ጋር ደህና ነን። ሰሞኑ እየተፈጠረ ያለውን ነገር አይታችኋል። ሄርሜላም ትናንትና ምን እንደተፈጠረባት እየሆነች ያለችውን ጉዳይ ደግሞ ተመልክታችኋል እና በዛ ጉዳይ አንዳንድ ነገር ልላችሁ ነው የመጣሁትኝ። በዚህ ጉዳይ ቡዜም አለች ቢኒም ጠርቼዋለሁ። ሞር ደግሞ ከቡዜ ጋር ነው ማውራት የፈለኩትኝ። ሄርሚ ትናንትና እንደዛ ስታለቅስ እንደዛ ስታነባ የነበረው ራሷን እንደ ተጎጂ ምናምን ቆጥራ አይደለም፣ ግን ለከፈለችበት ፍቅር ለከፈለችበት የፍቅር ዋጋ መልስ ስላጣች ነው። አብርሃም ኦልሬዲ ተሽሎታል፣ ድኗል። ግን እንደ ዳነ ሰው የሆነላት ስላይደለ ለሷ መልስ ስላልሰጣት ነው። እና በእርግጥ እኔ የራሴን ህይወት እጀምራለሁ ከራስህ ህይወት አስወጣኝ እያለችው ነበር፣ የራሴን ህይወት እንድኖር። ምክንያቱም ሴት ነች። ሴትነት በራሱ ብዙ አይነት ዋጋ ያስከፍላል። ሄርሜላ ትናንትና ከአብርሃም ጋር በነበረችበት ሰዓት ቤቷ ድረስ እየሄዱ ሲዘቱባት፣ ሲያስለቅሷት፣ ሲያስጨንቋት ኖረው ዛሬ ላይ ደግሞ አብርሽ ከህይወቷ ወጣ። ከህይወቷ ደግሞ ወጥቶ ድጋሚ ደግሞ ድኖ መልስ እየሰጣት አይደለም። ሶ ፍቅር የሚባል ነገር አለ፣ ፍቅር የሚባል ነገር አለ እና አብዛኞቻችሁ እየሳቃችሁባትም ሙድም እያያዛችሁበት የነበራችሁ ሰዎች አላችሁ። እንደዛ ግን ተገቢ አይደለም። ምክንያቱም ሁላችንም እህት አለን። ገብቷችኋል? እህት ባይኖረን እናት አለን። ከሴት ነው የተወለድነው ሁላችንም ማለት ነው። እና እሷም እያደረገች ያለችው ነገር በግድ አይደለም። አብርሃም ላፍቅርህ ብለው አይደለም አይደለ? በግድ የኔ ይሁን ምናምን ብለው አይደለም። የኔ ይሁን በግድ ብትለው ትናንትና መጥታ ከህይወታችሁ ልውጣ አትለውም ነበረ። ሲጀመር እሷ አእምሮ ያለውን ስራ ነው እየሰራች ያለችው። አእምሮ እንዳለው ሰው ነው እያወራች ያለችው። በቃ ትክክለኛ ልክ እንደ ትክክለኛው ሰው አደራረጓም ልክ የትክክለኛ ሰው አይነት ነው እያደረገች ያለችው። በግድ አብርሃምን የኔ ይሁን የግሌ ይሁን ምናምን ብትል አይነት ራስ ወዳድ አይነት ሴት ብትሆን ኖሮ ትናንትና መታ ሩታንም አብርሃምንም ጠርታ ሂድ ከልጅህ እናት ጋር ከልጅህም ከሚስትህም ጋር ሁን ከፈቀድከው ሰው ጋር ኑር ብላ አትተውም ነበረ። ምን ያህል አስተዋይ ሴት እንደሆነች የምትመለከቱት እዚህ ጋር ነው። ምን ያህል አሳቢ ሴት እንደሆነች በጣም የምታስተውል እህት ነው ያለችን። በነገራችሁ ላይ በጣም የምታስተውል እንቁ ሴት የምንላት በምክንያት ነው። ቡዜም ጠርቻት ነበር። ያው እንግዲህ መታለች። ቡዜ እግዚአብሔር ይመስገን። አንዳንድ ነገር እያልኳቸው ነበር ለቤተሰቦች እና ሲቀድሚ ሰላም ባያቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ትናንትና እንግዲህ በተፈጠረው ነገር አይተሻል። ሁላችንም ደብሮናል፣ አዝነንም አልኛል። እሷ ቤትም ከገባች በኋላ ለቅሷን አላቆመችም ነበር ስልሽ፣ እንደዛ ቪዲዮ ላይ እንደዛም ማልቀሳ በቤትም ላይ ለቅሷ የሚቆም አይነት ለቅሷ አልነበረም። በጣም እያለቀሰች ነበር እና ለከፈለችበት ዋጋ መልስ እያገኘች አይደለም ቡዜ ሄርሚ ማለት ነው። እና እኔ ዛሬ ልልሽ የፈለኩት ቡዜ በቃ አብርሽና ሄርሚ
አብርሃም ትናንትና ያለውን ነገር ሰምተሻል አይደለ? እኔ አንቺን ከህይወቴ ውጪልኝ ያላልኩሽም ደግሞ ሩታን ደግሞ እመርጣለሁ አይደለም ያልኩት፣ የራሴ ጊዜ ነው እፈልጋለሁ ያልኩት። እኔ ወደ ውጪም ልሄድ ስል ያስቆዩኝ እነሱ ናቸው ምናምን ግን አንቺም አልፈልግም አላልኩሽም፣ ሩታንም ደግሞ እፈልግሻለሁ አላልኩም። ሶ እኔ ያልኩኝ ያለሁት የግሌ የራሴ ጊዜ ብቻ ነው እፈልጋለሁ ያልኩትኝ እና እንደዚህ አይነት ቃላት ለኔ ልትኝ አይገባም ምናምን እያላት ነበረ ማለት ነውና አንቺ አብርሃም ታላቅ እህት እንደመሆንሽ ቡዜ እቺ ልጅ በጣም እየተጎዳች ነው። ገብቶሻል? ጉዳቷ እግዚአብሔርን አንድ ሰዓት አንድ ቀን ዋጋ እንዳያስከፍለን ነው እኔ እምለው። ገብቶሻል? የሆነ ቀን ሁላችንንም ዋጋ እንዳያስከፍለን። አንዳንዴ በየዋህነት እሷ እያደረገችው ያለችው ነገር በየዋህነት ስትሰደብም ስትጠላም የሆነ ነገርም ሲሏት ልክ በቃ ምንም እንዳልተፈጠረ እየቆጠረች ምንም እንዳልተጎዳች ራሷን እየቆጠረች ዛሬ ላይ ያለች እና ዛሬ የጠራሁሽ ትልቁ ነገር አብርሃምንና ሄርሜላን በቃ ልታስማሚ የምትችይው ብቸኛ ሴት አንቺ ነሽ። እዚህ መስመር ላይ ማለት ነው። ሌላ ማንም የለም። ይኸውልሽ እኔ ዴቭንም አላምንም በዚህ ጉዳይ፣ ማናቸውንም አላምናቸው ቡዜ፣ ማናቸውንም እማምናቸው ሰዎች አይደሉም። በዚህ ሰዓት ላምን የምችለው አንቺ ነሽ። እንደውም አሚሩም እመጣለሁ ብሎ የነበረ አሚሩ ሲቀርብኝ ነው እኔ ብቻዬን ቪዲዮ የጀመርኩት ማለት ነው። እና ላምነው የምችለው በዚህ ሰዓት አንቺ ነሽ። አብርሽንና ሄርሜላን ልታስማሚያቸው የምትችው አንቺ ነሽ። ምክንያቱም የትናንትና ቪዲዮ ካየሽ አብርሃም ሄርሜላን ጨርሶ ከልቡ እንዳላስወጣት ጨርሶ የሚባል አይደለም ጭራሽ ከልቡ እንዳላስወጣት መመልከት ትችላለሽ በትናንትናው ቪዲዮ ማለት ነው። እና በቃ እሱ በፊት ስለታመመ አንዳንድ ነገር ስለደረሰበት ትንሽ መረጋጋት ፈልጎ ነው፣ የራሱን ጊዜ መውሰድ ፈልጎ ነው። ያን ጊዜ ደግሞ ማንም ሊሰጠው አልቻለም። በቃ ሁሉም በነገር ሁሉ እያቻኮሉት እንደዚህ አድርግ እየተባለ ስለሆነ ነው እንጂ ሄርሜላን ጠልቷት አይደለም። ሶ ቡዜ እስኪ የሆነ ነገር ወይ አንተ ጥሩ ነው እያደረክ ያለው፣ በጣም አመሰግናለሁ አቡሻ። እኔም ሳየው ደንግጫለሁ ማለት ሄርሚ በዚህ መልኩ እንድትሆን እኔም አልፈልግም፣ በጭራሽ አልፈልግም ማለት ነው። እንዲያውም እኔ አብርሽን አግኝቻቸው ማውራት አለብኝ እያልኩ ባሰብኩበት ሰዓት ነው አሁን አንተ መጥተህ ያናገርከኝ ማለት ነው። ምንድነው የተፈጠረው ነገር ደስ አይልም፣ ያስጠላል። በዚህ ልክ ሄርሜላ መሆን የለባትም ብዬ ነው የማስበው። ለምን ሁሉንም ነገር ይሄ ግልጽ ነው፣ ገባ? ብዙ ነገሮችን ከኛ ጋር ስትለፋ ስትደክም፣ እኔ ከዛ በፊት የነበረው ከጤናው ከመታወኩ በፊት የነበረው ጉዳይ ሳይሆን ጤናው ከታወከ በኋላ ምን ያህል ዋጋ እንደከፈለች እኔ አውቃለሁ፣ ገባ? ብዙ ነገሮችን አውቃለሁ እና በዚህ መልኩ እንድትሆን አልፈልግም በጭራሽ። እኔ ለዛም ነበረ አንዳንዴ ይኸውልህ ሰው ሲያዋክብህ ወዲና ወዲያ ስትል አይምሮ ኮንትሮል ማድረግ ያቅታልና ምን ግራ ትጋባለህ። በቃ ያንን ውስጥ ነው እንዲገባ የተደረገው ይሄ ልጅ፣ ገባ እንጂ እኔ አሁን ፈቅደውለት ያኔ ሄዶ ቢሆን ኖሮ ነገሮችን ቆም ብሎ ነገሮችን ማየት ይችላል ብዬ ነበር የማስበው። ገብቷላ? ለምን ከራሱ ጋር ሆኖ ነገሮችን እንትን ማለት ይችላል፣ ማገናዘብ ይችላል ብዬ ነበረ። ያ ነገር ግን አልተሳካም። ግን ሄርሚ ልክ ናት በቦታዋ። እኔ ምንም ነገር አለ ስለ ሄርሚ አሁን እንደዛ ለምን ሆነች እንደዚህ ለምን ወሰነች ኖ ልክ ናት በቃ። ምክንያቱም እቺ ልጅ ተጎታለች። ምንም ነገር ሳታረግ ከኛ ብዙ ነገር እያረገች ጤናውን ለመመለስ እየታገለች እሷም ጭምር ነው የሆነ ነገር የተባለችው ማለት ነው። ያ ነገር ግን አያስከፋትም ወይ? ያስከፋታል በደንብ አድርጎ። ግን አሁን እኔ ልጅቷን እንድትረጋጋ እፈልጋለሁኝ። አብርሽም ደግሞ ያለበትን ሁኔታ ማወቅ እፈልጋለሁ። እምልህ ምን አይነት ስሜት አለው? በጣም ብዙ ነገር እያሳለፉ ነበረ። በመሀል ያ ክስተት ተከሰተ፣ ገባ? ያ ክስተት መከሰቱ ብዙ ክፍተቶችን ፈጥሯል፣ በጣም ብዙ። ያ ነገር ነው ዛሬ ላይ እንደዚህ እያወናበደ ያለው ነገሮችን እና አንተ ነገሮችን እናስተካክል ብለህ ወደ እኔ መምጣት በጣም አመሰግናለሁ። ለመናገር ለምን አንድ ስለ አንድ ሴት አስጨንቆ ሆነው፣ ሁለት ደግሞ የወንድሜ ጉዳይ የሚያሳስባል እና እኔ ፍቅራቸው ከሆነ ፍላጎቱ ከሆነ የፈለገውን ነገር ቢያደርግ እኔ ደስ ይለኛል። ምልህ ውስጡ ላይ እንዳልወጣችማ እኮ ግልጽ ነው፣ ገብቷል? እዛች ጋር ህይወት ቋጭቻለሁ፣ በቅቶኛል። ኢቭን አልፎ ተርፎ የሚያወራው ንግግር ሁላ የሆነ በቃ ያበቃለት አይነት ነገር ነው።
እዚች ጋር ግን የሆነ ተስፋ ውስጡ ላይ አለች ማለት ነው። ግን አላቅም ሰው ፍራቻ ይሁን የሆነ ነገር ፍራቻ ይሁን ምንም አልገባኝም። አሁን እየሆነ ያለው ሁኔታ እሱ አልገባኝም እንጂ እውነታው ፍንትው ብሎ የሚታይ ነገር ነው። የሚታይ ነገር ስለሆነ አሁን እንዲህ ብሎ ለማለት ለምን እንደከበደው አላቅም። ግን አሁን እሱ መረጋጋቱ መልካም ነው ብዬ ነው ማስበው። ምክንያቱም አንድ ነገርም ለመወሰን ሆነ ለማድረግ አይምሮህን እንትን ማለት አለብህ ብዬ ነው ማስበው። ግን ሄርሜን በተመለከተ ግን የምችለውን ሁሉ አደርጋለሁ፣ ነገም ዛሬም ከነገም ወዲያ ማለት ነው። ምክንያቱም መሆን ያለበትን አደርጋለሁ። ይሄ አይገባትም ባይነኝ እኔ አሁን እየሆነ ያለው ነገር አይገባትም። ከዛ በፊት አላቅም ብዙ ነገር አሳልፈዋል፣ መጥፎ ነገርም ጥሩ ነገርም ብዙ ነገር አሳልፈዋል ከአብርሽ ጋራ። በጣም ደስታውም ነበረች፣ ብዙ ነገር ሲናገር ነበረ፣ ብዙ ነገር አውርቶኛል። ገባ ይሄ ነገር ከተፈጠረ በኋላ ግን እንደዚህ ስትሆን ማየት ከባድ ነው ለኔ። እዛ ጋር በቃ የልጄ እናት ናት፣ የልጄ እናት ናት። ከልጄ ጋራ ለልጄ መሆን ያለብኝን እሆናለሁ። ከዛ ባሻገር ግን ምንም ነገር የለኝም ከሩታ ጋር ካለ ይመስለኛል ሄርሜላን ቦታ ላይ ቆመን ብናየው ሁሌ የሆነ ነገርን ስትባል የሆነ ሰዓት ላይ ይበቃሃል። ገባ ይበቃሻል። ሲበቃህ ደግሞ የሆነ ነገርን ትመርጣለህ እና ማልቀሷ ግን ከፍቶኛል ለኔ ባታለቅስ። ምክንያቱም እኔ ከዛ በፊት ነገርኩ በቃ በታመመበት ሰዓት ያደረገችው ነገር መቼም ማረሰው መቼም ማለት ነው። ዳኒም ሆነ እሷ ያደረጉትን ነገር መቼም ማረሳ። ምንም ነገር ሊፈጠር ይችላል ከእንግዲህ በኋላ ግን በጣም ትልቅ ውለታ ነው ለኔ የዋሉልኝ ማለት ነው። ገባ በጣም ትልቅ እና አላቅም አቡሻ ምን ያህል ጫና እንዳሳደሩባት ያየሁትኝ ትናንትና ነው። እንደዛ ስትሆን ነው ያየሁትኝ ምን ያህል እንደተጎዳች በሰዎች ንግግር። እሷ እያሰበች ያለችው ታውቂያለሽ፣ ቶታሊ አብርሃም በግድ ወደ ራሷ ያስጠጋችውን ያህል ነው የተሰማት። ገብቶሻል? የአብርሃምን ቤት ልጁን አልፈልግም ሩታንም ደግሞ አልፈልግም ምናምን እንዳለ ያህል ነው፣ ያን ቃል ያወራ ያህል ነው የተሰማትኝ። እና ለዛም ነው ከልጅህ እናት ጋር ኑር ያለችው። እና እነ ፈረንጁም እነ ዩኤልም በእርግጥ እያስጨነቋት ነበረ፣ ግን ደግሞ በጣም ተሰብራለች ከምልሽ በላይ ማለት ነው። በጣም ተሰብራለች። ስብራቷን ነው ትናንትና የገለጸችው። በቃ ቅድም ሰው ሲበቃው ይበቃዋል እያልሽ ነበር እና ሲበቃት በቅቷታል። እሷም በቃ አለ አይደለ ለምን በቃ ሁልጊዜ ለምን? ምክንያቱም እሱም ውሳኔ መወሰን የሚችል አይነት ሰው ከሆነ ይወስናል እኮ አይደለ? ሁልጊዜ ሄርሜላ ክፉ ነች ወር ደግሞ ሄርሜላ የሰው ባል ነው የቀማችው መባል የለባትም። የሰው ባል ነው፣ ልጅ ወልዷል፣ በሰላም ትዳሩ አለም እየኖረ ነበር እና የሰው ባል ቀምታ የራሷ አደረገች እስክትባል ድረስ ይህን ስም እስኪሰጣት ድረስ ኖራ ዛሬ ላይ ግን በቃ ስብራቷን ገለጸች። ትናንትና ዝምቷን ሰብራለች እና ለዛ ነው ግን አብርሃምም ከሷ ህይወት መላቀቅ እንዳልፈለገ ከሷ ህይወት መውጣት እንዳልፈለገ በጣም እንደሚያፈቅራት በጣም እንደሚወዳት ያየሁበትን ቪዲዮ ቢኖር ትናንትና ነው። ገብቶሻል? እኔ አንቺን አልፈልግሽም አላልኩም፣ ሩታን ደግሞ እፈልጋለሁ አላልኩም። ቶታሊ በቃ እኔ የሆነ ነገር ሆኜ ነበረ። አሁን ላይ የራሴን ጊዜ ነው የምፈልገው፣ መረጋጋት ነው የምፈልገው ነው ያላት እንጂ ይሆናል አይደል ሌላ አይነት ነገር ሪያክሽን ነበር ያሳያል ብዬ የገመትኩትኝና በነገርሽ ላይ ቢኒያ የሆነ ማናገር ነገር አለ ብሎ ነበረ። መጣ ጠርታዋል እንዴ? ወይኔ እንደነሽ ሰላም ነው አለን። እግዚአብሔር ይመስገን። ደግሞ እየወራችሁ እኔ እንደጠራው አላወቅኩም ነበር። አቡሽ አዎ በስልክ ፈልጋለሁ ብሎኝ ችግር የለውም ና ብዬ ነበር ከሷ ጋር ነን ብዬ። አይ አንተ ብቻህን ብታገኘው ይሻል ነበር። አንዳንድ ነገር ምልህ ነገር አለ ብሎኝ ነበር እየጠራኝ ስልሽ የሚያወራው ነገር የሚነግረኝ ነገር አለ። አይ ቲንክ እንደዛ ነው ያወራኝ። መኖሩ አሪፍ ነው ያው እንድትነግርልኝ ነበር ለሷ። እሷ መኖሯ እንደውም አሪፍ ነው። ገብቷል? እሺ ብዙ አሁን ደስ አለሽ? ሄርሜላ ስታለቅስ ማለቷ ደስ አለሽ? ሲጀመር ይኸውልህ አንተ እሱን መጥራት አልነበረብህም በመጀመሪያ ደረጃ አቡሻ። እኔ አንተና እኔ ማውራሽ ነገር አለ ስላልከኝ ነው እንጂ ከቢኒያም ጋር ማውራት አልፈልግም። ምክንያቱም ከዚህ በፊት ብዙ ነገር ተባብለናል። ምንም የሚገባው ልጅ አይደለም። ደስ አለሽ ምናምን ትለኛለህ። ምኑን ነው ደስ ይላል? ከዚህ በፊት የማይሆን ህይወት ውስጥ ስትገባ እንደማይመጥናት አብርሃም ረፊ ብለናት ነበር።
ገብቶሻል። አንቺ ግን በይ ብለሻት ልጅቷ የማይሆን ህይወት ውስጥ ካስገባሻት በኋላ በይ ብለሻት ይጅበት በይ ስለማለቴ በምን እርግጠኛ ነኝ? በጣም እርግጠኛ ነኝ ከአብርሃም ጋር እንድትሆን ከአብርሃም ጋር ተስፋ እንዳላት በብዙ ሀሳቦች ስትገልጭላትና ልጅቷ ተስፋ ስትሰጫት ነበር። ዛሬ ላይ ግን ይኸው ልጅቷ አልቅሳ ተሰባብራ ስታያት ሙሉ ቤተሰቡ ደስ ሊላችሁ ነው የሚገባው። አንቺ አሁን እኔ የሚያስጠላኝ ማለት ነው የእናንተ ይሁን በቃ የማይጠቅም ንግግራችሁን አሁን ከእናንተ መስማት የማልፈልገው ሲጀመር ማለት ነው። ደስ አለሽ ምናምን ትላለህ እንዴ? ባይሆን እናንተ ደስ አላችሁ ወይ? እኛ በሰው ደስታ በሰው ሀዘን ማን ደስ ያለህ ነው የምትመስለው። ምልህ አሁን እኔን ለማውራት እንደዚህ በዚህ መልኩ ላውራት ብለህ ነው እንጂ ሄርሜላ እንዲህ መሆኗ አንተን ነው እንጂ የሚያስደስተው ሌላ አይደለም። እኔ እኮ መጀመሪያም እንደዚህ እንደምትሆን አውቅ ነበር። ገብቶሻል። ከአብርሃም ጋር ህይወት ብላ ስትጀምር እንደዚህ አይነት እንደሚፈጠር መጀመሪያ ማውቀን ነበር። ይቅርብሽ ሄርሜላ ከዚህ አይነት ህይወት ውጪ እያልናት የነበረው ዛሬ ላይ ግን እምቢ በማለት ነው አንተ እንደዛ ያረከው። ወድጃትም ይሁን አይደለም የሷ አስበህ ወደህ አይመስልም እንዲህ ስትናገር። እኔ ለሷ አስበህ ያላቀም እውነት ለመናገር ግን ደግሞ የአብርሽና የሩታን ህይወት ለማስተካከል ከህይወታቸው ውጪ ብዬ ነበር። ከህይወታቸው ለመውጣት ፍቃድ አላበላሸችም። እንዳበላሸች ነገር ለምን እንደምታወራው? የነሱ ህይወት እኮ ብዙ ሰው ነው ያበላሸው። ሄርሜላ ናት እንዴ ያበላሸችው? የሄርሜላ ማልቀስ ዋንኛ ተጠያቂያችሁ አንቺ ዴቭ ናችሁ። በአብርሽ ህይወት ግቢ በይ ብላችኋል። እኔ ነበርኩኝ እነሱ ሲገናኙ። አንቺ እኮ ነሽ ቤት እራት ጋብዘሻቸው እና ታዲያ ከአብርሃም ጋር ጊዜ እንዲያሳልፉ እንዲገናኙ እያደረግሽ የነበረሽ እኮ አንቺ ነሽ። እኔ ነበርኩ። እኔ ነኝ ያገናኛቸው። አይተኛል። እኔ ነኝ ያገናኛቸው። ምን ሆነሃል? ቪዲዮ ምስክር ቢሆን እኔ እንዳላገናኛቸው እኮ ይመሰክራል። ምን ሆነሃል አንተ? ምንድነው የምትዋሸው? ምንድነው የምትቀባጠረው እንዴ? ተገናኙ። ለዛ ደስታቸው የሁለቱም ደስታ እኩል ስለነበረ አግዣቸው ሊሆን ይችላል። እኔ ግን አላገናኛቸውም። ምን አገባኝና እኔ ብቻ አሁንም ጊዜ ይኸውልሽ፣ አሁንም ልጅቷ ከዚህ በለጠ እንዳትጎዳ አሁን እያሳለፋችሁ ያለችው በጣም ከባድ ህመም ነው። ምናልባት አንቺ እየተረዳሻት አይደለም። ትላንትና እንደዛ እያለቀሰች በአብርሽ ህይወት እወጣለሁ ስትል ምን አይነት የልብ ጉዳትና ስብራት እንዳለ አሁን እሷ ተቆርቋሪ ሆን ካንተ አቃለሽ ብዙ አሁንም ልጅቷ እንድትጎዳ ማለት ተቆርቋሪ ሆን ካንተ እኔ መቆርቆር አይደለም። እኔ ልጅቷ ማለት ነው ለምን ሺ ጊዜ አትጎዳም? በራሷ እጅ ነው ይበላት። ግን ደግሞ አሁንም ነገም ከምትጎዳች ልጅ እረፊ በያት፣ ከህይወታቸው ትውጣ። አስፈላጊ ሰው አይደለችም። ብዙ ማነህ አንተ? እኔ ማንንም ሰው አይደለም። አስፈላጊ አይደለችም ናት የምትለው ማነህ አንተ? እኔ ማንንም አይደለም። ባይሆን አንተ ውጣ ከህይወታቸው በቃ ከሁለቱም ህይወት ከአብርሃምም ሆነ ከሄርሜላም ከሩታም ህይወት ውጣ። የራስን ህይወት ኑር። አጨመላለቃችሁት። የራስን ህይወት ኑር። ይጨመላለቅም አይጨመላለቅም አይመለከትም። ራስህ ኑር። በቃ ራስህ ኑር። እኔ የማንንም ሰው ጥፋት የምፈልግ ሴት አይደለሁም። አይገርምም እንዴ? አንተ ሲጀመር ከአንተ ጋር ማውራትም በቅቶ ነበር እውነት ለመናገር ምክንያቱም የማይሆን ነገር ስለምታደርግ በቃኝ። አንተ ነገር ያኔ ስንት ነገር እንዳላሳለፍን ዛሬ ላይ አፍ ዘለፋ ነው አንተ የተያዝከው። እውነቱ የቱ ነው ውሸቱ የቱ ነው ሁሉም ምስክር አለ። ገባ? አንተ ዛሬ ላይ ማውራት አይጠበቅብህም። እኔ ምን ላድርግ ምን እንደተጫወትኩ ምን እንዳደረኩኝ ቪዲዮ ይናገራል። ገባ? እኔ ምንም ነገር ያደረኩት ነገር የለም። አብርሽና ሩታን ለማለያየት ሄርሜላ ከአብርሃም ጋር እንድትሆን ብዙ አድርገሽ ነበር። ፈጣሪ ደግሞ አላደረገ። ፈጣሪ እንደሰው አይደለም። ፈጣሪ አታስገባ። ራስ ይችላውራ ከሷ ጋር መግባባት ስለማልችል ነው አንተን ጠርቼ እንድትነግርልኝ ያደረኩት። አሁንም ሙሉ ቤተሰቡ ሄርሜላን እየጎዳ ነው። የአብርሽ ቤተሰብ ሙሉ ዴቭም ቡዜም የምሬ ነው ለሷ በማሰብ መቼም አይደለም። ልንገርሽ አሁንም እየጎዳችኋት ያላችሁ አይመለከተም። ማይሆን ነገር አታውራ። ማይሆን ነገር አታውራ። ቢኒያም ገብቷል። ይኸውልህ አሁን ከሷ ጋር በንግግር ላትግባባ ትችላለህ፣ ግን ቡዜ ተጠያቂ ልታደርጋት አትችልም። እዚህ ጋር እንዴት አላደረጋት? ይኸውልህ ገብቷል። መጀመሪያ ሀብላ ስትጀምር ሄርሜላ ከአብርሽ ጋር ሀብላ ፍቅር ስትጀምር ቡዜ አይደለም ጀምሪ አብርሃም ይወድሻል፣ ሄርሜላ ደግሞ ለአብርሃም ትወድሃለች ምናምን ብላ ያስጀመረችው። ገብቷል። አብርሃም ፈልጎ ነው አይደለ ሄርሜላን ወድሻለሁ ብሎ የቀረበው አይደለ? ተፈላልገው ነው እስከዛሬ ድረስ ያዘለቃቸው ፍቅር ነው አይደለ? እሱ ስለሚወዳት እሷም ደግሞ ስለምትወደው ባለትዳር ወንድ እንደሆነ አብርሃም ታውቃለች። እህቱ ናትና ይኸውልህ አብርሃም ቢፈታ ያለው ህይወት አፕን ቢያረግም ማለት ነው። አብርሃም ትዳር እንደነበረው ከዚህ በፊት ታውቃለች፣ ልጅ እንዳለው ታውቃለች። በዚህ አይነት ህይወት ሄርሜላ ስትገባ አይሆንሽም፣ እንደ ታላቅ እህት አይሆንሽም። ለምንድን ነው የማይሆናት? አብርሃም ተፋታና ከሩታ ተፋታና ሌላ ሚስት ማግባት የለበትም። ዛሬ ላይ ሄርሜላ እያለቀሰች ነው። አቡሻ ዝም በለው። ዛሬ ላይ ሄርሜላ እያለቀሰች ነው። ወንድሟን ሄዳ ለምን አትቆጣው? ያለቀሰችው እኮ አብርሃም በድሏት ምናምን አይደለም፣ እናንተ በምታሴሩት ሴራ ነው።
አይደለ? እናንተ በምታረጉት ነገር ነው እንጂ ያስለቀሳት የእናንተ ንግግር ነው የሰበራት። እናንተ በምታረጉት ነገር ነው የእናንተ ድርጊት ነው ልጅቷ እንደዚህ አይነት ነገር ውስጥ እንድትገባ ያደረጋት አይደለ? እኛ ምንም አላደረግናት። ምጥ ውስጥ እኮ ነው እንድትገባ ያደረጋችሁ። ምጥ ውስጥ እንድትገባ ነው ያደረጋችሁ። እናንተን ቁስል ለመሸፈን እኛ ጋር የሆነ እጅ አትቀስም። ቡዜ አሁንም ኤርሜላን አስጠንቅቂያት ወደ አብርሃም እንዳትመለስ። አይመለከትም። እንደውም አብሬ አድርጊያቸው እንዳላሳያችሁ እልህ ነው የምትፈልገው ከኔ ጋር እየሰባበርሻት ነው። ለኤርሜላ እየጠቀምሻት አይደለም። ይኸውልሽ ወንድምሽ ማይመለስ ሰው ነው። ይኸውልሽ ልንገርሽ፣ አንዴ ከኤርሜላ፣ አንዴ ከሩታ፣ አንዴ ከጽጌ፣ አንዴ ከሆነ ሰው እያለ የሴት ግፍ ራሱ አዙሮ ይደፋል አንድ ቀን። አንተ ለምትናገረው ነገር ለከት ይኑርህ። አንተ የነገርኩሽ ነው። እዚህ ጋር የሚደባበቅ ነገር አይደለም። ወንድምሽ ከአስሩ ሴት ጋር ለከት ይኑርህ ለምትናገረው ነገር ምናየው ነገር እኮ ነው። አሊያ ስትል ከኔ ጋር አታውራ። ሂድልኝ። ዛሬ ፖስት ያደረገው ልጅ አይተሻል። ስነ ስርዓት ለምን አይኖርም? ወይ እኔ እሄዳለሁ ወይ ደግሞ ሂድልኝ። የማይሆን ነገር እየተናገረ ማለትን አይተካ። በስነ ስርዓት እኮ ሐሳብን ማስረዳት ትችላለህ አይደለ? ሳይዘልፍ አይሆንም። ሳይዘልፍ አይሆንም። ከአስር ሴት ጋር መዞሩ ነው ትክክል የሆነው። አንተ ይኸውልህ እንደዚህ ራሱ መናገር አንድ ትክክል አይደለም። ገብቷል? ከአስር ሴት ዘላል ምናምን። አብርሃም እኮ ለአንተም ጥሩ ወንድምህ ነው አይደለ? ነበር አይደለም? ያደርገው ነገር ትክክል አይደለም ስላልኩት ለኔ ጓደኛ አይደለም ወንድሜም አይደለም ይበለኝ፣ ችግር የለም። በዚህ መልኩ ነው አንተ የምታወራው? አዎ በዚህ መልኩ ቢያጠፋ በዚህ መልኩ ነው አንተ የምታወራው? ነግሬዋለሁ። ምን ነው የነገርከው? በስነ ስርዓት ቁጭ አድርገህ ነግሬዋለሁ። ለአብርሃም የሚያደርገው ነገር እያንዳንዱ ምን የነገርከው አንተ? ከዚህ በፊት እኔ አሁን እኮ መብቱ ነው አይደል እንዴ? ሄርሜላን ቢፈልግ መብቱ ነው አይደል እንዴ? አይደለም አንቺ የሰው ልጅ ህይወት ላይ እኮ እንደፈለገ የማድረግ መብት የለውም። ቡዜ ህይወቱ አብቅቷል አይደል? አላበቃም። ሩታ ጋር ያለው ህይወት ፍቺ ሲፈጽሙ አብቅቷል ብሎ ነው እሱ ሌላ ህይወት የጀመረው። አለበለዚያም አይጀምርም ነበር። ጨርሻለሁ ስላለ ነው አይደል እንደ የጀመረው። እናንተ ናችሁ ባይሆን ሩታን ገፋፍታችሁ ህይወቱ ላይ ገብተሽ ካልበጠበጥሽ ደስ አይለንም ያላችሁት እናንተ ናችሁ። ገባ? አሁን ደግሞ መጥተህ አታለቅልቅ። ገብቶሃል አይደል? የሆነ በቃ ሄርሜላን አሳቢ ሆነ እኔን ለመክሰስ አትምጣ። እኔ ለሄርሜላ ደግም ላስብ መጥፎ አንተ አይደለህ የምትነግረኝ፣ እኔ አውቃለሁ። ገባ? አንቺ ልጅ ለሄርሜላ አገዘሽም ደግፈሽም አታውቂም። ሁልጊዜም ለወንድምሽ ተቆርቋሪ ለወንድምሽ ነው፣ ለእውነት ቆመሽ አታውቂም። ደግፋለሁ። አንተ ለሄርሜላ አልክ፣ ለአብርሽ አልክ፣ አይመለከተኝም። እውነት ባለበት ቦታ አለሁ እኔ። አታጣኝም፣ ታገኘኛለህ። ይሄንን ደግሞ እንድታውቅ ፈልጋለሁ። ሄርሜላ ጋር እውነት ካለ አለሁ፣ አብርሽ ጋር እውነት ካለ አለሁ፣ ሩታም ጋር እውነት እያለ ነበርኩ። ገባ? ይሄንን ነው እንድታውቅ ፈልገው። ዛሬ ላይ አንተ እንዲህ ስላደረገ ምንም አይመስለኝም። ከእንግዲህ በኋላ ደግሞ ለሄርሜላ ያሰብክ መስለህ ምንም ነገር እንድታወራኝ አልፈልግም። አያምርብህም። ካንተ እንደለመድከው በዛው ጋር እንደ የሩታ እንትን ብትሆን ነው የሚሻለው እንጂ አይመለከትም። ቡዜ በእውነት ባለበት ቆመሽ አታውቂም። አንድ ነገር ስነግርሽ ሩታም ስትጎዳ ከወንድምሽ ጎን ነበርሽ። ኤርሜላም ዛሬ ስታለቅስ ከወንድምሽ ጎን ነበርሽ። ይኸውልሽ ወንድምሽ እያንዳንዱ ጥፋት በሚሰራበት ሰዓት አንቺ ከጎኑ በርታ ይድበት እያልሹ ነበር። ስለዚህ የሴት ህይወት ደግሞ አንድ ቀን በዙር ይመልስልሻል ወንድምሽን። አዎ ብትሄድ ይሻላል ወንድምሽ። ጥሩ ነገር እያወራን ነበር ከሷ ጋር። ኧረ በስመ አብ! አንተ ምን ሆነህ ነው እሱን የጠራህብኝ? ለእንደዚህ አይነት ነገር አልመሰለኝም እኮ ነው። ለእንደዚህ አይነት ነገር ይፈልገናል አልመሰለኝም። ሲጀምር እኔ እና እሱ አንተ ቪዲዮ አላየህም እንዴ? ከዚህ በፊት በቃ ከሱ ጋር እኮ ብዬ አላገኘህም ብዬ ነው የተለያየሁት። የሚያወራው ቃላት ሁሉ ልክ አይደለም። ከሱ ጋር ልግባባ አልችልም። ገባ? አንዳንድ ልጆች አሉ እነሱ ማግኘት አልፈልግም። ምክንያቱም እኔ ከነሱ ጋር ወርጄ መታየትን አልፈልግም። የሚያወሩት ቃላት በራሱ ያወርዳል። ገባ? እኔ ይሄንን ነገር መብቴን ፈልግ። ምንድነው ችግሩ እምትለኝ ስለመሰለኝ ነው ካንተ እሱ መጥራትን ባቅ አልመጣም ነበር። ምናልባት እኔ ጨርሰን ነበር እንትን ያልኩት ድንገት ሲመጣ ነው ብዙዬ እንትን ያልኩት ስሜታዊ የቱኝ በእግዚአብሔር አናዶኛል የምር። ምክንያቱም ዝም ብሎ ነው የሚያወራው የሆነ በቃ የሆነ ፍሬ ሀሳብ የሌለው ነገር ዝም ብሎ ወሬ ታውቃለህ። ሲጀመር እኮ ሩታን እነሱ ገፋፍተዋትም ነው። ሲጀመር ሩታ በእነሱ ሀሳብ ነው የምትነዳው። ፍቅር አይደለም ስለሆነ መሰለኝ ዛሬ ላይ እንደዚህ አጣብቀኝ ውስጥ ገብታ ህይወቷን እያበለሻሸች ያለችው የእነሱን ስለሰማች እኮ ነው እንጂ ቁም ነገር እንደ ቁም ነገር ቆጥራ በስነ ስርዓት ብሰማ ኖሮ እንደዚህ አትሆንም ነበር። ገባ? አሁንም ቢሆን እኔ የተቻለኝን ከማድረግ ወደ ኋላ አልልም። የሄርሜላ ድክመትንም ውድቀትን አልፈልግም። እንደነገርኩ ነው እውነት ባለበት ቦታ የትም ቦታ ይመቸኛል። አሁንም ቢሆን ልጅቷ ተጎታለች፣ ብዙ ነገር ሆናለች። ይሄ ደግሞ አይገባትም ብዬ ነው ማስበው። ማንም ምንም ይበል እስቲም ያመጣብኝን አያለው በቃ ጀመር አንቺ ተወቃሽ ልትሆኛት ብቻ ቅድም ባወራንበት ጉዳይ ላይ አወራቸዋለሁ። እኔ ሲጀመርም ላወራቸውም ነበረ። ሁለቱንም ጠርቼ ማውራት ያለብኝን አወራለሁኝ።
ህይወት በቃኝ ቢባባሉ እንኳን በዚህ መልኩ አይደለም እሷም ተጎታ አይደለም መሆን ያለበት በቃ እንኳን ከተባለ አንድ ሰው በሰላም ነው መሆን ያለበት ማለቅ ያለበት ብዬ ነው ማስበው እንጂ ነገሮች ወይ አዝኖ ወይ ተከፍቶ ወይ የሆነ ነገር ሆኖ አይደለም መሆን ያለበት ያን እንዲሆን ነው መደረግ ያለበት ስለዚህ ተጻለኝን በሙሉ አደርጋለሁ ቴንክ ዩ በጣም ይቅርታ ግን ችግር የለም በጣም ይቅርታ